የአና ማስታወሻ ባለታሪክ አና ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝናሲሳይ ምስልና ድምጽ ወዲያ ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 10 ሐሙስ ሚያዝያ 6 1944 ውድ ኪቲ ምን እንደምወድ ማለትም ሆቢዎቼ ምን እንደሆኑ ጠይቀሽኝ ነበር። ስለዚህ መልሱን ልሰጥሽ እፈልጋለሁ። ግን ካሁኑ የማስጠነቅቅሽ ነገር ምን መሰለሽ? ብዛታቸው እንዳያስደነግጥሽ። ከሁሉም በላይ የመጀመሪያው መጽሐፍ ነው። ለነገሩ መጽሐፍ ከሆቢ የሚቆጠር አይመስለኝም። ምክንያቱም በራሱ ህይወት ነው ማለት ስለሚቻል። ሁለተኛው የዘር ግንድ መቁጠር ነው። የተለያዩ ንጉሳውያን ቤተሰቦችን የዘር ግንድ ማጥናት ከጀመርኩ በጣም ረጅም ጊዜ ሆኖኛል። እስካሁን የብዙ ሀገሮች ንጉሳውያን ቤተሰቦችን የዘር ግንድ እየቆጠርኩ ነው። ጥቂቶቹን ጥቀሽልኝ ካልሽኝ የፈረንሳይ፣ የጀርመን፣ የስፔን፣ የእንግሊዝ፣ የኦስትሪያ፣ የሩሲያ፣ የኖርዌይ፣ የሆላንድ ወዘተ። መረጃዎችን የማገኘው በተለያዩ ጊዜያት በተለያዩ አጋጣሚዎች በእጄ ከሚገቡ መጽሐፍት፣ መጽሔቶች፣ ጋዜጦችና አልፎ አልፎም ደግሞ ከራዲዮ ነው። የየትኛውንም ሀገር ንጉሳውያን ቤተሰቦች በተመለከተ ምንም አይነት መረጃ ካገኘው ወዲያውኑ የጽሑፍ ማስታወሻ ወስዳለሁ። እናም በአሁኑ ሰዓት ስለ አብዛኛዎቹ ንጉሳውያን ቤተሰቦች ያለኝ የመረጃ ስፋት ከምታምኚው በላይ ነው ልልሽ እችላለሁ። ሶስተኛው ሆቤ ታሪክ ነው ስልሽ በአጠቃላይ የዓለም ታሪክ። እድሜ ለአባባ በየጊዜው እየገዛ ይሰጠኝ የነበሩት ብዙ የታሪክ መጽሐፍት አሁን በእጄ ላይ ይገኛሉ። በነገራችን ላይ ኪቲ አሁን በጣም እየተመኘውና በናፍቆት እየጠበቅኩ ያለሁት ነገር ምን መሰለሽ? ከዚህ ቦታ በሰላምና በቶሎ የምወጣበትንና የከተማውን ቤተ መጻሕፍት አንድ ባንድ ማብጠርጠር የምችልበትን ቀን። አራተኛው ደግሞ የግሪክና የሮማውያን ጥንታዊ አፈ ታሪኮች ላይ ጥናት ማድረግ ሲሆን ለዚህም የሚረዱኝ መጽሐፍት አሉ። የተቀሩት ሆቢዎች እንግዲህ በሲኒማው ዓለም የየወቅቱ ኮከብ ተዋንያን ላይ ከፍተኛ ክትትል አደርጋለሁ። ልነግርሽ ከምችለው በላይ የማንበብ ልክፍት አለብኝ። ለማንኛውም አይነት ጥበብ የተለየ ፍቅር አለኝ። እናም ስለ እያንዳንዱ የጥበብ አይነት ታሪካዊ ሂደት ማወቅ እፈልጋለሁ ስልሽ በየዘመኑ ስለነበሩ ባለቅኔዎች፣ ሰዓሊያን፣ ቀራጺያን፣ ደራሲያን፣ የሙዚቃ ቀማሪያን ወዘተ አንብቤ አልጠግብም። በተለይ ሙዚቃ ላይ እስካሁን ያደረኩት ጥናት በቂ ስለማይመስለኝ ወደፊት የበለጠ ልገባበት እፈልጋለሁ። አንድ ሳልጠቅስልሽ ማለፍ የማልፈልገው ነገር ደግሞ አልጀብራ፣ ጂኦሜትሪና ማንኛውም ሂሳብ ነክ ነገር በጣም ያስጠላኛል። በተረፈ በትምህርት ቤት የሚሰጡትንም ሆነ በራሴ የማጠናቸውን ሁሉ ለጉድ ወዳቸዋለሁ። በጣም ያስደስቱኛል። በተለይ ግን ታሪክ። አዎ ኪቲ፣ መኪናውን ወደፊት እያሽከረከረ ላለ ሰው ከፊት ለፊቱ ባለው መስታወት የኋላውን መመልከት አስፈላጊ እንደሆነ ሁሉ ስለ ወደፊቱ ለመገመትም ያለፈውን ማወቅ እጅግ በጣም አስፈላጊ ነው የሚል እምነት አለኝ። ለዚህም ነው ለታሪክ የተለየ ቦታ የምሰጠው። ያንቺው አና። ማክሰኞ ሚያዝያ 11 1944 ውድ ኪቲ ብዙ ነገሮች ናቸው አንጎሌ ውስጥ እየተርመሰመሱ ያሉት።
ስለእውነት ለመናገር ከየት እንደምጀምርልሽ አላውቅም። ያለፈው ዓርብ የስቅለት ዕለት ማለት ነው። በአብዛኛው ሞኖፖሊ የሚባለውን የካርታ ጨዋታ ስንጫወት ዋልን። ቅዳሜ ከሰዓት በኋላም እንደዛው። እነኚህ ሁለቱ ቀናት ሳይታወቁን በፍጥነትና ምንም ይህ ነው የሚባል ነገር ሳይካሄድባቸው ነበር ያለፉት። እሁድ ከሰዓት በኋላ 10 ሰዓት ተኩል ላይ ፒተር በኔ ጋባዥነት ወደ ክፍሌ መጣ። 11 ከሩብ ገደማ ተያይዘን ወደ ጣሪያው ወጣንና እስከ 12 ሰዓት ድረስ እዛው ቆየን። ከዛ መልስ እኔ ራዲዮ ለመስማት ወደ ናቶ ክሬለር ቢሮ ወረድኩ። ከ12 ሰዓት እስከ 1 ሰዓት ከሩብ በጣም ቆንጆ የሞዛርት ኮንሰርት እየተላለፈ ነበር። ሙዚቃዎቹንም በሙሉ በጣም ነበር የወደድኳቸው። በተለይ ደግሞ ክሌናች ማስቲክ የተሰኘው። ከራት በኋላ እኔና ፒተር እንደገና ወደ ጣሪያችን በምቾት ለመቀመጥ ብለን በቅርብ ያገኘናቸውን ጥቂት የሶፋ መከዳዎችን ይዘን ነበር የወጣነው። ጣሪያው ላይ ከነበሩ የዕቃ ማሸጊያ ሳጥኖች በአንድ ውስጥ መከዳዎቹን ደረደርንና እኛም ገብተን ተቀመጥን። ሳጥኑ በጣም ጠባብ ስለነበረ ሙሉ በሙሉ ጥብቅብቅ ብለን ነበር የተቀመጥነው። የፒተር ድመት ሞሽም አብሮን ነበር። ስለዚህ ደንገጡርም ነበረን ማለት ነው። ለሶስት ሩብ ጉዳይ ሲሆን ድንገት አቶ ፋንዳን የፉጨት ምልክት አሰማንና ከአቶ ዱሴል መከዳዎች አንዱን ወስደን እንደሆነ ጠየቀን። ሁለታችንም ተፈናጥረን ተነሳንና መከዳዎቹንም ሞሽንም ይዘን ወረድን። እንዳጋጣሚ አቶ ዱሴል እንደ ትራስ የሚጠቀምበትን መከዳውን ስለነበር የወሰድንበት እንዴት እንዳበደ አትጠይቂኝ። አቧራ አስነሳ ነው የምልሽ። ቁንጫ ልታስወርሩኝ ነው ትራሴን ጣሪያ ላይ ይዛችሁ ወጣችሁት በሚል ቤቱን በአንድ እግሩ አቆመው። ያዙኝ ልቀቁኝ ሲል ቆይቶ በስንት መከራ መሰለሽ አደብ የገዛው። ታዲያ እኔና ፒተር ለዛ ሁሉ ድንፋታው የእጁን ልንሰጠው ስለፈለግን እንደ ሽቦ የሚዋጉ ሁለት ብሩሾች መኝታው ውስጥ አደረግንበት። ለመተኛት አንሶላውን ገልጦ ሲገባና ብሩሾቹ ጠቅ ጠቅ ሲያደርጉት እንዴት እንደሚሆን እያሰብን ለጉዱ ተሳሳቅን፣ ለጉዱ ተደሰትን። ታዲያ ይህ ደስታችን ብዙም አብሮን አልቆየም። 3 ሰዓት ተኩል ላይ ፒተር ወደ አባባ ቀረባልና አንድ አልገባህ ብሎ ያስቸገረው የእንግሊዝኛ አረፍተ ነገር ስላለ እንዲያስረዳው እየጠየቀው ሳለ እኔ ከማርጎት ጋር እያወራው ነበር። ወዲያው የሆነ ድምጽ ይሰማኛል ማርጎት አልኳት። ከታች ከወደ ቢሮ አቅጣጫ ኳኳታ ነገር ይሰማኛል። ልክ ነበርኩ። ከቢሮ በታች ያለውን የዕቃ መጋዘን በር ሌቦች በመገንጠል ላይ ነበሩ። ወዲያውኑ አባባ፣ አቶ ፋንዳን፣ አቶ ዱሴልና ፒተር እየተገተለተሉ በደረጃው ቁልቁል ወረዱ። እማማ፣ ወይዘሮ ፋንዳን፣ ማርጎትና እኔ መካከለኛው ክፍል ውስጥ ተሰባስበን መጠባበቅ ጀመርን። ፍርሃት የወጠራቸው 4 ሴቶች ጸጥ ተባብለው መቆየት አይችሉም። የግድ መንሾካሾክና የሆነ ያልሆነውን መቀበጣጠር አለባቸው። እኛም ይህንን ስናደርግ ቆየን። ብዙም ሳይቆይ ግን ድንገት ከወደታች አንዳች ኃይለኛ ጓጓታ ተሰማና አራታችንም ጸጥ ረጭ አልን። የማማው ላይ ሰዓት ለ4 ሩብ ጉዳይ መሆኑን ደወለ። በዚያው የአራታችንም ፊት መገርጣት ጀመረ። በእያንዳንዷ ሰከንድ ፍርሃታችን እያየለ ሄደ። ግን ከመሃላችን ትንፍሽ የሚል የለም። ወንዶችን ምን ዋጣቸው? ጓጓታውስ ምን ይሆን? ከሌቦቹ ጋር እየተደባደቡ ይሆን እንዴ? 4 ሰዓት ደረጃውን እየወጣ ወደኛ የሚመጣ ሰው ኮቴ። እፎይ አባባ ነው። ድንጋጤው በግልጽ እየታየበትና ፊቱ አሸቦ መስሎ ብቅ አለ። እሱን ተከትሎ ደግሞ አቶ ፋንዳን እንደገቡ ሽብር ለቀቁብን። ቶሎ በሉ መብራቶችን ሁሉ አጠፋፉ፣ ቶሎ በሉ ይሉን ጀመር። ድምጻቸው ከደረጃው በታች እንዳይወርድ እየቆጠቡት። ፍጥነት! እዚህ ቤት ውስጥ ምንም አይነት ብርሃን እንዳይኖር። የናዚ ፖሊሶች አሁኑኑ መምጣታቸው አይቀርም። ዳይ! ፍጥነት! ምንም አይነት ብርሃን፣ ምንም አይነት ኮሽታ እንዳይኖር፣ ቶሎ በሉ። በድመት አረማመድ እየተንቀሳቀሰን መብራቶችን ካጠፋን በኋላ
ተመልሰን ሁለቱን ወንዶች በጥያቄ አጣደፍናቸው፣ አፋጠጥናቸው። ምንድነው ጉዱ? ምን ተፈጠረ? ንገሩን፣ አሁኑኑ ንገሩን። እነሱ ግን ጥያቄያችንን ከቁብም ሳይቆጥሩት እንደገና በደረጃው ቁልቁል ወረዱና ተሰወሩ። እርስ በርስ ከመፋጠጥ ሌላ ማድረግ የምንችለው አልነበረንም። ይብሱኑ ተሸበረን። 4:10 ላይ ነበር አራት ወንዶቻችን እንደገና በደረጃው ብቅ ያሉት። ሁለታቸው ወደ ፒተር ክፍል በመሄድ ክፍት በነበረው መስኮት ከወደ ውጪ ሊኖር የሚችል እንቅስቃሴን መከታተል ጀመሩ። ወደኛ የሚያስገባው ሚስጥራዊ በር በጥብቅ ተቀረቀረ። ብርሃን ሊያሳልፍ የሚችል እያንዳንዱ የበሩ ስንጥቅ በጨርቅ ተጠቀጠቀ። ከዚያ በኋላ ነበር ስለተፈጠረው ሁኔታ የነገሩን። አጠር አድርጌ የነገሩንን ልንገርሽ። መጀመሪያ ፒተር ነበር ከወደታች ጓጓታ ድምጽ የሰማው። ወዲያውኑ በደረጃ ይወርድና ቢሮውን እየተዘዋወረ ሲያጣራ ከመጋዘኑ በር የግራ ግማሽ ላይ አንድ ሰፊ ጣውላ ተገንጥሎ ወድቆ ያያል። ሮጦ ይመጣና ለአባባ ይነግራል። እንግሊዘኛ እንዲያስረዳው አስመስሎ የጠራው ይህንን በሚስጥር ሊነግረው ነበር። ከዛ አራቱም ወንዶች ተከታትለው ይወርዳሉ። ከመጋዘኑ ሲደርሱ ሌቦቹ የበሩን ቀዳዳ ይበልጥ ለማስፋት እየታገሉ ነበር። አቶ ፋንዳን ሌቦቹን ማስደንገጡን ብቻ እንጂ እኛ ላይ ሊያመጣብን ስለሚችለው ችግር ምንም ሳያስብ ድንገት ፖሊስ ብሎ ይጮሃል። ከወደ ውጭ የሚሯሯጡ ሰዎች ኮቴ ከተሰማ በኋላ እንደገና ጸጥታ ይሆናል። ሌቦቹ እግሬ አውጭኝ ብለዋል። ቅኝት የሚዞሩ የናዚ ፖሊሶች ምናልባት ቀዳዳውን ካዩት ግርግር እንዳይፈጥሩ በሚል ስጋት እና አባባ ሰፋፊ ጣውላዎች ፈልገው የበሩን ቀዳዳ ለጊዜው ያህል ይከልሉታል። ግን ብዙም ሳይቆይ የሆነ ሰው ከውጭ ጣውላውን ደን አድርጎ በካልቾ ቢመታው ተሽቀንጥሮ ወለል ላይ ይወድቃል። በዚያች ሰዓት ወንዶቻችንን አያርግሽ ፊቴ በየነበሩበት እንደ ድንጋይ ደርጠው ይቀራሉ። የመጨረሻዋ ሰዓት እንደመጣች እርግጠኛ በመሆን የመጨረሻቸውን ለማድረግ በልባቸው ይወስናሉ። በተለይ ፒተርና አቶ ፋንዳን ማንንም ይሁን ማን ያንን በር አልፎ የሚገባን ሁሉ ለመግደል ይቆርጣሉ። አቶ ፋንዳን ይዞት የነበረውን ቆንጭራ እጁ ላይ ያመቻቸ ጥግ ይዞ ይጠባበቃል። ይሁን እንጂ ቢያዩ የሚገባ ሰው አልነበረም። እንደገና ሙሉ በሙሉ ጸጥታ ይሆናል እና አባባ እንደገና የወደቀውን ጣውላ አንስተው ቀዳዳውን ለመሸፈን ይፈልጋሉ። ልክ መንቀሳቀስ ሲጀምሩ ሌላ ችግር። ምን አትይኝም? ከበሩ ፊት ለፊት ባለው ጎዳና ባትሪ አብርተው እያለፉ የነበሩ አንድ ወንድና አንዲት ሴት ምናልባትም ባልና ሚስት ቀዳዳውን ሲያዩ ባትሪያቸውን ወደ ቀዳዳው ያነጣጥራሉ። ወደ በሩ መጠጋት ይጀምራሉ። መጋዘኑ በብርሃን መጥለቅለቅ ሲጀምር ጉድ ፈላ ይላል ከወንዶቻችን አንዱ። ተበላን እኮ ጎበዝ ይላሉ። እስካሁን የፖሊስ ሚና እየተጫወቱ የነበሩት ወንዶቻችን የፖሊሱን ሚና ይተውና እንደገና የሌቦች ሚና መጫወት ይጀምራሉ። ኮቴያቸው እንዳይሰማ በእግሮቻቸው ጫፍ እየረገጡ በሩጫ መጋዘኑን ለቀው ይወጡና ወደኛ የሚያስገባውን በር በጥንቃቄ ከከረቸሙ በኋላ በደረጃው እየተከተለተሉ ወደኛ ይገባሉ። ይህ ታሪክ የመጀመሪያ ክፍል እዚህ ላይ ያልቃል እልሻለሁ። ሁለተኛውን ክፍል ደግሞ ልቀጥልልሽ። ባለባትሪዎቹ ባልና ሚስት የመጋዘኑ በር ተገንጥሎ ማየታቸው ይህኔ ለፖሊስ ሪፖርት አድርገው ይሆናል የሚለው የሁላችንም ግምት ነበር። እንደነገርኩሽ የሆነው እሁድ ምሽት ነው፣ የፋሲካው እሁድ። በማግስቱም የፋሲካ ሰኞ ስለሆነ ማንም ሰው ወደ ቢሮው ዝር እንደማይል የታወቀ ነው። ስለዚህ እስከ ማክሰኞ ጠዋት ማለትም ሁኔታው እስኪረጋገጥ ድረስ ምንም አይነት እንቅስቃሴ ማድረግ አንችልም ማለት ነው። አስቢው ኪቲ፣ ከዚህ ሁሉ ፍርሃት ጋር ለሁለት ሌሊትና ለአንድ ቀን ጸጥ ብለሽ መጠበቅ፣ የተፈጠረው ነገር ምን እንደሆነና ምንስ ማድረግ እንዳለብን እንዲህ ነው የሚል ከመካከላችን አንድም ሰው አልነበረም። እናም ድቅድቅ ጨለማ በዋጠው የጋራ ክፍላችን ውስጥ ተሰባስበን የሚሆነውን መጠበቅ ጀመርን። ንግግራችን ሁሉ በሹክሹክታ ነበር። ከመካከላችን አንዱ የሆነ ኮሽታ የሰማ በመሰለው ቁጥር
በማለት ያስጠነቅቀናል። 4:30 ሆነ። 5 ሰዓት። አሁንም ከወደታች የሚመጣ ምንም አይነት ድምጽ የለም። 5:15 ገደማ። አዎ፣ ከወደ መጋዘኑ አቅጣጫ ጓጓታና የሰዎች ድምጽ። የእያንዳንዳችን ቁና እስትንፋስ ክፍሉን ሞላው። በተረፈ ከነበረበት ቅስቅስ ያለ የለም። መጋዘኑን አልፎ እየቀረበ የሚመጣ የሰዎች ኮቴ ድምጽ። አዎ፣ አሁን እነ ሚፒ ጋራ ቢሮ አካባቢ። አሁን አቶ ክሬለር የግል ቢሮ አካባቢ። አሁን የቢሮ ኩሽና አጠገብ። ከዛ አዎ፣ እኛ በር አጠገብ፣ ሚስጥራዊው በር አጠገብ ቲቲዬ። ያችን ቅጽበት በቃላት ለመግለጽ መሞከር ከንቱ ድካም ነው ቲቲ። አሁን እንኳን አልቆልናል አልኩኝ በልቤ። በዚያች ሰዓት በናዚ ፖሊሶች እየተጎተተን ስንወሰድ የእያንዳንዳችን ሁኔታ ወለል ብሎ ይታየኝ ነበር። ወደኛ የሚያስገባውን በር ከአንድም 2-3 ክፉኛ ነቀነቁት። ከዛ ከጥቂት ጸጥታ በኋላ የሰዎቹ ኮቴ እንደገና እየራቀ ሲሄድ ተሰማን። እፎይ፣ ለጊዜው ድነናል። ለተወሰኑ አፍታዎች ሙሉ በሙሉ መተንፈስ አቁመን ነበር ማለት ይቻላል። የሚንቀጠቀጠውን፣ የሚንዘፈዘፈውን፣ ጥርሱ የሚንገጫገጨውን፣ የሚጦለወለውን፣ ተዝለፍልፎ የሚወድቀውን ሁሉ አንቺው ለመገመት ሞክሪ እንጂ እኔ ልገልጽልሽ አቅሙ የለኝም። አሁን ከወደታች የሚመጣ ድምጽ የለም። ግን ፖሊሶች አብረተውት የነበረው ከሚስጥራዊ በራችን ፊት ለፊት ኮሪደሩ ግድግዳ ላይ ያለው አምፖል አሁንም እየበራ ነው። ምክንያቱ ምን ይሆን? ሚስጥራዊ በር መሆኑን ደርሰውበት ይሆን? ቀስ በቀስ አንዳንድ እያለ ምላሶቻችን መፈታት ጀመሩ። አሁን ከታች ቢሮ ውስጥም ሆነ መጋዘን ውስጥ ማንም እንደሌለ ያስታውቃል። ግን ደግሞ ማን ያውቃል? ውጪ አንድ ጠባቂ አቁሞ ይሆናል የሄዱት። ማለትም ኃይል ጨምረው ለመመለስ። ከዚህ በኋላ እናደርግ የነበረው 3 ነገሮችን ነበር። 1 የተፈጠረው ሁኔታ ምን እንደሆነ የራሳችንን ግምት መንሾካሾክ። 2 በፍርሃት መራድ። 3 ተራ በተራ እየተሯሯጥን መጸዳዳት ስልሽ ፈጽሞ ልታምኙ የማትችይው ነገር ነው የምነግርሽ። ምናልባት ከታች ቢሮ ውስጥ አድፍጠው ከሆነ በሚል ሽንት ቤታችንን ለመጠቀም አልደፈርንም። የፍሳሽ ቱቦዎቹ በቢሮ በኩል ስለሚያልፉ ድምጽ እንዳይሰማ በመስጋት። ለወትሮ ቢሮ ውስጥ ሰራተኞቹ በሚኖሩ ጊዜ የምንጠቀምባቸውን ባሎችን ቅዳሜና እሁድ ቢሮው ዝግ ስለሆነ አያስፈልጉንም በሚል እንዲነፍስባቸው ጣሪያው ላይ እንዳወጣናቸው ነው። በዚህ ሰዓት ወደ ጣሪያው መውጣት ደግሞ አደገኛ ሊሆን ይችላል። እናም የነበረን ብቸኛ አማራጭ ፒተር ክፍል ውስጥ ለቆሻሻ መጣያነት የሚጠቀመው የቆርቆሮ ታኒካ ነው። መጀመሪያ አቶ ፋንዳን ተጠቀመበት። ከዛ ደግሞ አባባ። እማማ ነገሩ በጣም ስላሳፈራት መጠቀም አልቻለችም። ማርጎት፣ ወይዘሮ ፋንዳን፣ ቀጥሎም እኔ በየተራ የሆዳችንን ቀለል አደረግንበት። በስተመጨረሻ ግን እማማም የግዷን ተጠቀመችበት። የታኒካው ሽታ መግቢያ እያሳጣን ነው። ከሌሊቱ 6 ሰዓት ሆኗል። ሁላችንም ድካም ሰፍሮብናል። በሉ እንግዲህ ሁላችንም ወለል ላይ ነው መተኛት ያለብን። ትዕዛዝ ተላለፈ። ለኔና ለማርጎት ለየራሳችን ትራስና ብርድ ልብስ ተሰጠን። እሷ ቁም ሳጥኑ አጠገብ፣ እኔ ደግሞ በጠረጴዛው እግሮች መሃል ጋደም አለ።
ጸጥታ፣ ሹክሹክታ፣ ፍርሃት፣ መጥፎ ሽታ፣ በእንቅልፍ ልብ እያመለጠ የሚሰማ የተቃጠለ አየር ድምፅ፣ በየጥቂት ደቂቃው ብድግ እያለ ወደ ታኒካው የሚሮጥ ሰው ኮቴ ወዘተ። የሆነው ሆኖ 8 ተኩል ገደማ እንደምንም እንቅልፍ ወሰደኝ። 9 ተኩል ላይ ወይዘሮ ፋንዳን እግሮቼን ስትንተራሳቸው ነበር እንደገና የነቃሁት። ብዙም ሳይቆይ ወይዘሮ ፋንዳን ብድግ አለችና ሶፋው ላይ ተቀመጠች። በቦታው ተተካና አቶ ፋንዳን እግሮቼን ተንተርሶ ተኛ። እስከ 9 ሰዓት ተኩል እንዲችው እንዳፈጠጥኩ የቆጤ ባጡን ሳወጣና ሳወርድ ቆየው። አልፎ አልፎ ሰውነቴ ይንቀጠቀጥ ስለነበር እግሮቼን የተንተራሰውን አቶ ፋንዳንን እንቅልፍ ሳልነሳው አልቀረውም። ፖሊሶቹ ተመልሰው ቢመጡና ቢያገኙን ለሚሆነው ሁሉ ራሴን በመንፈስ ማዘጋጀት ጀመርኩ። ለማንኛውም ይህን ሬዲዮ ከቤት ብናጠፋው አይሻልም? ከነ ራዲዮ ከተያዘን ስትል ወይዘሮ ፋንዳን በተቀመጠችበት አኩተመተመች። አዎ ምድጃው ውስጥ ወርውሩና አቃጥሉት አለ ባለቤቷ። ሄዳ እኛን ካገኙን ራዲዮንም ያገኙት የሚያመጣው ለውጥ የለም። የአባባ ድምፅ ነበር። እናንተ ራዲዮኑ ትላላችሁ ሲል አባባ ቀጠለ። ያናን ዲያሪም ያገኙታል እንዴ? ለካሱም አለ። ታዲያ ለምን አታቃጥሉትም? አቃጥሉታ ብላ አረፈችዋ። ይቺ ቤቱ ቁጥር 1 ቦቅቧቃ። ይህ ቅጽበትና ቅድም ሰዎቹ ሚስጥራዊውን በራችንን የነቀነቁበት ጊዜ መፈጠሬን የረገምኩባቸው ናቸው። ዲያሬንም አለቀቅ። ዲያሬ ወደ ሄደበት ሁሉ አብሬ የሚሄድ ነኝ፣ ወደ ምድጃችሁም ቢሆን። ደግነቱ አባባ ምንም አይነት መልስ ካፉ አልወጣም። ለአንድ ሰዓት ያህል ከስር የተጋድሞ የነበረው አቶ ፋንዳንና ሶፋ ላይ ተቀምጣ የነበረችው ባለቤቱ እንደገና ቦታ ተቀያየሩ። አባባም መጥቶ ከኔ ጎን ወለል ላይ ተቀመጠ። ወንዶቹ ያለማቋረጥ ያጨሳሉ። አንድ ጊዜ አንደኛው በረጅሙ ይተነፍሳል፣ ቀጥሎ ደግሞ ሌላኛው። ከሌሊቱ 10 ሰዓት 11 ተኩል እንቅልፍ እምቢ ሲለኝ ተነሳውና ወደ ፒተር ክፍል ሄድኩኝ። መስኮቱ አጠገብ ጎን ለጎን ተቀምጠን ከወደ ውጭ የሚመጣ ድምፅ እንዳለ ማዳመጥ ቀጠልን። በጣም ተጠጋግተን ከመቀመጣችን የተነሳ በፍርሃት የሚደልቀው ልባችን ንዝረት የአንዳችን ለአንዳችን ይሰማል ነበር። አንድ ሁለት ቃላት እንሾካሾክና እንደገና ጆሮአችንን ወደ ውጭ እንቀስራለን። እና አባባ ሌሊቱ በሰላም ከነጋ ከጧቱ 1 ሰዓት ላይ ለአቶ ክሬለር ወይ ደግሞ ለአቶ ኮፔስ ስልክ ደውለው ስለተፈጠረው ሁኔታ ለመንገርና የሆነ ሰው ወደ ቢሮ ይልኩላቸው ዘንድ ለማሳሰብ ይስማማሉ። ወዲያውም በስልክ ማስተላለፍ የፈለጉትን መልእክት ቃል በቃል በጽሑፍ ያሰፍራሉ። ትልቁ ስጋት ምናልባት በሩ ወይም መጋዘኑ ውስጥ አድብቶ እየጠበቀ ያለ ፖሊስ ካለ የስልክ ደዋዩን ድምፅ እንዳይሰማ የሚለው ነበር። ግን ደግሞ አቶ ክሬለር መጥተው ነገሩን ሁሉ ከማስተካከላቸው በፊት ፖሊሶቹ ተመልሰው ቢመጡስ የሚለው የዚያኑ ያህል እንደውም የባሰ ልልሽ እችላለሁ ስጋትና ሽብር ፈጠረ። በስልክ ለማስተላለፍ የተፈለጉት መልእክቶች እነኚህ ነበሩ። ሌቦች ሰብረው ገብተው ነበር። ከዛ በኋላም የናዚ ፖሊሶች መጥተው ቢሮ ውስጥ ሲዘዋወሩ ቆይተው ነው የሄዱት። እስከ ሚስጥራዊው በር ደርሰው ነበር። ለጊዜው ከዛ አላለፉም። ሌቦቹ ተደናግጠው የመጋዘኑን የጎን በር ገንጥለው ከከፈቱት በኋላ በአትክልቱ በኩል አምልጠዋል። ዋናው በር አሁንም ከውስጥ እንደተቀረቀረ ነው። ምናልባት ዓርብ ዕለት አቶ ክሬለር የወጣው በሁለተኛው በር ሳይሆን አይቀርም። ሜፔ በተቻላት ፍጥነት ቁልፍ ይዛ እንድትመጣና ሁኔታውን እንድታይ ንገራት። በስምምነቱ መሰረት ስልኩ ተደወለና ለአቶ ኮፔስ መልእክቱ ተነገረው። ይህን ካረግን በኋላ መካከለኛው ክፍል ውስጥ
በጠረጴዛው ዙሪያ ተኮልኩለን መጠበቅ ጀመረ። እነ ሜፔን ወይ ደግሞ ፖሊሶቹም። ፒተር እንቅልፍ ወስዶታል። እኔና አቶ ፋንዳን ወለሉ ላይ ጋደም ብለናል። ድንገት ከወደታች በጉልህ የሚሰማና እየቀረበ የሚመጣ የሰዎች ኮቴ ተሰማን። ቀስ ብዬ ብድግ አልኩ። እነ ሜፔ መሆን አለባቸው። ሹክሹክታ። ፖሊሶቹ ናቸው። ሌላ ሹክሹክታ። በራችን ተንኳኳ። ሚስጥራዊው በራችን ተንኳኳ። ይህ በተለይ ለወይዘሮ ፋንዳን ከአቅሟ በላይ ነበር። ፊቷ እዛው በዛው እንደ ወረቀት ነጣ። ራሷን ችላ መቆም ተሳናት። ዝልፍልፍ አለችና ከጎኗ ከነበረው ሶፋ ላይ ፍንግላለች። ስለ እውነት ነው የምልሽ ጌቴ፣ ያ ውጥረት ለአንድ ተጨማሪ ደቂቃ እንኳን ቀጥሎ ቢሆን ኖሮ ወይዘሮ ፋንዳን ምን ትሆን እንደነበር አላውቅም። ምናልባት ልትሞትም ትችል ነበር። እነ ሜፔ ሲገቡ ቤታችን ምን ይመስል እንደነበር እንዴት ብዬ ስዕሉን ላሳይሽ እንደምችል እንጃ ጌቴ። ሌላውን ሁሉ ትተሽ ጠረጴዛውን ብቻ በላዩ ከነበሩት ኮተታ ኮተቶች ጋር ፎቶ ብታነሺው ለታሪክ የሚበቃ ነበር። ከኮተቶቹ ጥቂቶቹ ልጥቀስልሽ። የተቅማጥ ማስታገሻ ሽሮፕና ማርማላት የተንጠባጠበበት የሲኒማ ኤንድ ቲያትር መጽሔት በዳንስ ስትሪት ላይ ያሉ ልጃገረዶች በጉልህ በሚያሳየው ገጹ ላይ እንደተገለጠ፣ 2 የማርማላትና የማርጋሪን ብልቃጦች፣ 2 በከፊል ተገምጠው የተተዉ የዳቦ ቁራሾች፣ የፊት መስታወት፣ መተርኮሻ፣ መጽሐፎች፣ 2 ሙታንታዎች፣ የእጅ ባትሪ፣ የሽንት ቤት ወረቀት፣ የህመም ማስታገሻ ኪኒኖች፣ የረጠቡና የተጨመታተሩ ማረቦች፣ 1 ትልቅ ቆንጨራ፣ ቢላዎች ወዘተ። ለነሜፒ ያደረግንላቸው አቀባበል በጩኸት በሳቅና በእንባ የታጀበ ነበር። አቶ ክሬለር የመጋዘኑን በር እንደነገሩ ካስጠገነ በኋላ ስለተደረገው የዘረፋ ሙከራ ለፖሊስ ሪፖርት ለማድረግ ሄደ። በነገራችን ላይ ጌቴ፣ የበሩን መሸንቆር መጀመሪያ ከውጪ በኩል ልብ ያለው በአካባቢው ለሌሊት ቅኝት የተመደበው አቶ ስላግተር ነበር። ይህ ሰው ሁኔታውን እንዳስተዋለ በሰዓቱ በመጋዘኑ በር ስር አሾልኮ የተወውን የብጣሽ ወረቀት ማስታወሻ ሜፔ ዛሬ ጠዋት አግኝተዋለች። እናልሽ ራሳችንንም ሆነ ቤታችንን ለማስተካከል የቀረን ግማሽ ሰዓት ብቻ ስለነበር ሁላችንም በየፊናችን ጉድ ማለት ጀመርን። የነበረንን ጊዜ በእርግጥም ተጠቅመንበት ነበር። በግማሽ ሰዓት ውስጥ እንደዚህ ያለ ለውጥ በህይወቴ አይቼ አላውቅም። እኔና ማርጎት የመኝታ ልብሶቻችንን አነሳስተን በቦታቸው ካስቀመጥን በኋላ ወደ ሽንት ቤት ገባንና ፀጉራችንንና ጥርሳችንን ታጠብን። ከዛ መልስ እኔ ክፍሉን እንደነገሩ አጸዳዳሁት። ቆሼ መስለ የነበረውን ጠረጴዛ ሌሎቹ አጽድተውታል። የጋራ ክፍላችን ወደ ቀድሞ መልኩ መመለሱን ስናረጋግጥ ቡና፣ ሻይና ወተት አፈላላንና ጠረጴዛውን ለምሳ አሰናዳ ነው። አባባና ፒተር ያን ጉደኛ ታኒካ ሽንት ቤት ወስደው ከገለበጡ በኋላ በሙቅ ውሃና በክሎሪን አጠቡት። ከቀኑ 5 ሰዓት ላይ ጠረጴዛችንን ከበን ተቀመጥን። አቶ ክሬለርም ሪፖርት ሊያደርግ ከሄደበት ተመልሶ ከኛው ጋር ነበር እና ቀስ በቀስ ቤታችን የቀድሞ ገጽታውን እያያዘ መጣልሻለሁ። አሁን ደግሞ አቶ ክሬለር ስለሌሊቱ ግርግር ይዞልን የመጣውን ታሪክ ልንገርሽ። አቶ ክሬለር ከአቶ ስላግተር ቤት ሲደርስ አቶ ስላግተር ከመኝታው አልተነሳም ነበር። ሚስትየው ናት። ሌሊት ባሏ እንደተለመደው በአካባቢው እየተዘዋወረ ቅኝት ሲያደርግ የመጋዘኑን በር በከፊል መሰበር ማየቱንና ወዲያውኑ ፖሊስ ይዞ በመምጣት ውስጡን ማስፈተሹን ለአቶ ክሬለር የነገረችው። በተረፈ ቀሪውን ዝርዝር
ማክሰኞ ጠዋት ቢሮ ድረስ መጥቶ ባሏ እንደሚያስረዳው ገልጻለት አቶ ክሬለርን ታሰናብተዋለች። ከአቶ ስላግተር ቤት መልስ አቶ ክሬለር ከኛ ህንጻ ትይዩ ከመንገዱ ባሻገር ያለው የምግብ ሸቀጦች ግሮሰሪ ባለቤት የሆነውን ሰው ያገኘዋል። በነገራችን ላይ ኪቲ አብዛኛዎቹ ምግብ ነክ ሸቀጦችን የሚገዙልን ከዚህ ሰው ግሮሰሪ ነው። ሌሊት ሌቦች የቢሮውን መጋዘን ሰብረው ገብተው እንደነበር አቶ ክሬለር ሲነግረው አዎ አውቃለሁ በማለት ቅጥቅጥ ባለ አንደበት ይመልሳል። አውቃለሁ፣ በሰዓቱ ከባለቤቴ ጋር በመጋዘኑ ፊት ለፊት እያለፍን ሳለን ነበር የበሩን መሰበር ያየሁት። ባለቤቴ ዝም ብለን መንገዳችንን እንድንቀጥል ፈልጋ ነበር። እኔ ግን ነገሩን ማጣራት ስለፈለኩ ባትሪን እንዲያስኩ ወደ በሩ ቀረብኩና ወደ ውስጥ ስመለከት ሌቦቹ በመደናገጥ መጋዘኑን ለቀው ሸሹ። ግን ጣጣ ፈንጣጣውን ስለፈራው ለፖሊስ ደውዬ ማሳወቅ አልፈለኩም። አንተም ብትሆን አለመደወልን የጠላው አይመስለኝም። እንዴት መሰለህ አቶ ክሬለር፣ በዚህ ህንጻችሁ ውስጥ ምን ሚስጥር እየተካሄደ እንዳለ በእርግጠኝነት የማውቀው ምንም የለም። ግን ይቅርታ አድርግልኝና ብዙ የምገምታቸው ነገሮች አሉ። ለዚህ ነው ለፖሊሶች መደወል ያልፈለኩት። አቶ ክሬለር የግሮሰሪውን ሰውዬ ከልቡ አመስግኖት መንገዱን ይቀጥላል። ይህ ሰው የኛን እዚህ ውስጥ መኖር ሊገምት እንደሚችል ምንም ጥርጥር የለውም። ምክንያቱም እናቱ ክሬለር ያዘዙትን ምንም አይነት ሸቀጥ ቢሮ ድረስ የሚያመጣላቸው ምንጊዜም በምሳ ሰዓት ላይ ሰራተኞቹ ሲበታተኑ ጠብቆ ነው። ተመልከች ጌቴ፣ እንዲህም አይነት ጥሩ ሰው አለ። አቶ ክሬለር ተሰናብቶን ሲሄድና የገበታ ዕቃዎቻችንን አጣጥበን ስንጨርስ ከቀኑ 7 ሰዓት ገደማ ይሆናል። ሁላችንም ድካምና እንቅልፍ እያንገላጀን ስለነበር ወዲያውኑ ወደ የመኝታዎቻችን አመራን። እኔ ለ9 ሩብ ጉዳይ ሲል ነቃው። እንቅልፍ ያልወጣላቸው አይኖቼን እያሻሹ ሽንት ቤት ልገባ ስል ተጸዳድቶ እየወጣ ከነበረው ፒተር ጋር በሩ ላይ ተጋጨንና እርሱ ክፍል እንድንገናኝ ተነጋገርን። ተጣጥቤና ተቀባብቼ እንደጨረስኩ ወደ ፒተር ክፍል ሄድኩ። ገብቼ ብዙም ሳልቆይ ወደ ጣሪያው ለመውጣት አሁንም ድፍረቱ አለሽ ሲል ጠየቀኝ። ራሴን በመነቅነቅ አዎንታዬን ገለጽኩለትና ተያይዘን ወደ ጣሪያችን። አየሩ ነፋሻና የማይጠገብ ነበር። ፒተር እጁን ትከሻዬ ላይ ጣል አደረገና ወደ ራሱ ጠቃ አደረገኝ። እኔም ሞገቡን አቀፍ አደረኩት። ከርቀት ሳይረኖቻቸውን እያጫጫሁ ውርውር የሚሉ የፖሊስ መኪናዎች ድምጽ ይሰማናል። ደንታም የሰጠን እንዳይመስልሽ እንደተቃቀፍን በጸጥታ ቆየን። 10 ሰዓት ላይ ማርጎት ለቡና ስትጠራን ነበር የተላቀቅነው። መካከለኛው ጋራ ክፍል ውስጥ የተሰባሰብነው የሚስጥራዊ ቤተሰቦች ዳቦአችንን ከበላንና ቡናችንን ከጠጣን በኋላ በመጠኑም ቢሆን ተቀላለድን፣ ተሳሳቅን። ይመስገን ነው እንደገና ለዚህ በቃን። ሁሉም ነገር እንደወትሮ ቀጠለ። ምሽት ላይ ለፒተር አድናቆቴንና ምስጋናዬን ገለጽኩለት። በእርግጥም ሌሊቱን ሙሉ ፒተር ላይ ያየሁት ወኔና ቆራጥነት ሁላችንንም የሚያስንቅ ነበር። ከሚስጥራዊ ቤተሰቦች መሃል ማንኛችንም ብንሆን እንደ እሑድ ሌሊቱ አይነት አስፈሪ አደጋ ውስጥ አልፈን አናውቅም። ስለ እውነቱ ነው የምልሽ ኪቲ፣ ያን ዕለት እግዚአብሔር በጣም የሚደንቅ ጋሻ ነበር የሆነልን። እስኪ አስቢው፣ የናዚ ፖሊሶች ሚስጥራዊውን በራችንን እስከ መነቅነቅ ደርሰው፣ ግን ይኸው አሁንም በሕይወት አለን፣ ከእጃቸው አልገባንም። እንደ ግሪሳ ድንገት የሚደርሱት የጦር አውሮፕላኖች በላያችን ላይ ሲያጓሩና የቦምብ ማዕት ሲያዘንቡብን እንኳን የምንጨነቀው እኮ ለኛው ለራሳችን ብቻ ነው። የእሑድ ሌሊቱ አይነት አደጋ ግን የሚፈጥርብን ጭንቀት 10 እጅ ይከፋል። ምክንያቱም እኛ ተገኘን ማለት ለዚህ ሁሉ ጊዜ እዚህ ውስጥ ደብቀው ሕይወታችንን ለማትረፍ ሲጥሩ የከረሙት ደግ ሰዎችም አለቀላቸው ማለት ነው። ይህ ነው
ጭንቀታችንን እጥፍ ድርብ የሚያደርገው። ለማንኛውም ምንም የማይሳነ ፈጣሪያችን ከጉድ አውጥተናል። አሁንም በዚሁ ቀጥል። ከአደጋው በኋላ በቤታችን ውስጥ ብዙ ለውጦች ተደርገዋል። አቶ ሉሲል እንደ ቀድሞ ማታ ማታ አቶ ክሬለር ቢሮ ውስጥ መቀመጡን ትቷል። ብቻውን መሆን ሲፈልግ ሽንት ቤት ነው የሚሄደው። ፒተር ምንጊዜም ከምሽቱ 2 ሰዓት ተኩልና ከምሽቱ 3 ሰዓት ተኩል ላይ ቢሮውንና መጋዘኑን እየተዘዋወረ ሁሉን ነገር የማጣራት ኃላፊነት ተሰጥቶታል። እድሜ ለእሁድ ሌሊቱ አደጋ። የምስጢራዊ ቤት ነዋሪዎች ለመጀመሪያ ጊዜ ጫን ያለ ግሳጼ ከደጋጎቹ ረዳቶቻችን ደረሰን። አቶ ክሬለር ስለ ግዴለሽነታችን ተቆጣን። ሜፔም እንዲሁ። ገና ለገና ጓጓታ ሰማን ብለው እና አባባ ወደ ቢሮ መውረዳቸው የለየለት የእብድ ስራ እንደነበር ነገሩ። ለወደፊቱም ቢሆን አይደለም ጓጓታ እሳት እንኳን ቢነሳ ከዚህ ካለንበት ቅስቅስ ማለት እንደሌለብን አስጠነቀቁን። እኛ ያደጋ ጊዜ ፈጥኖ ደራሾች ሳንሆን ሞትን ተደብቀን የምንኖር አይሁዶች መሆናችንን አስታወሱ። የሚሆነው እስኪሆን ድረስ ከዚህ ምስጢራዊ ቤት ቅስቅስ ስላንል በማይታይ ሰንሰለት የተጠፈረን አይሁዶች መሆናችንን 1000 ግዴታዎች እንጂ አንድም መብት የሌለን ፍጡራን በመሆናችን ወኔያችንና ጽናታችን ሳይቀር በጥንካሬ መጠበቅ አለብን። ሕይወታችንን ለማትረፍ ያቅማችንን ብቻ መጣርና የቀረውን ለእግዚአብሔር መተው አለብን። አንድ ቀን ይህ ሁሉ ያልፋል። እንዲያው በደፈናው አይሁዶች ብቻ ሳይሆን ሰዎች ተብለን የምንጠራበት ጊዜ ይመጣል። ግን ማን ይሆን ለዚህ ሁሉ ጣጣ የዳረገን? ማን ነው እኛ አይሁዶችን ከሌሎች ህዝቦች የተለየን እንድንሆን ያደረገን? ማን ነው እስከዛሬ ይህንን ሁሉ መከራ ይህንን ሁሉ አሳረን ዝቅ ዘንድ የፈቀደው? አዎ የሆነውን ሁሉ እንድንሆን ያደረገን እግዚአብሔር ነው። ግን ከገባንበት ከጥልቁ ዳግም የሚያወጣንም እግዚአብሔር ነው። ይህን ሁሉ የመከራ መዓት እንደምንም ችለን ከቆየንና ምናልባትም ከጥፋቱ የምንተርፍ ጥቂት አይሁዶች ከተገኘን ይህ ክፉ ጊዜ ያለፈለት አይሁዶች ጠፍተን በመቅረትና በመረሳት ፋንታ ወድቆ የመነሳት ምሳሌ እንሆናለን። ብርታት አይለየን። ማማረሩን ትተን ራሳችንን በህይወት የማቆየት ግዴታችንን ብቻ ለመወጣት እያቅማችንን እንጣር። በተረፈ መፍትሄው በራሱ ጊዜ ይመጣል። የሚሆነውም ይሆናል። አንድ ሀቅ ግን አንዘንጋ። እግዚአብሔር ህዝባችንን ከድቶት አያውቅም። ዘመን መቆጠር ከጀመረ ጊዜ ጀምሮ አይሁዶች ነበሩ። በየዘመኑም ለስቃይና ለስደት ሲዳረጉ ኖረዋል። ግን ደግሞ ጥንካሬያቸውም የመጣው ከዚሁ ነው። ይገርምሻል ኪትዬ፣ ለምን እንደሆነ እንጃ እሁድ ሌሊት የቀውጢው ጊዜ መሞት እንዳለብኝ ተሰምቶኝ ነበር። የፖሊሶችን መምጣት ነበር የምጠብቀው ስልሽ ራሴን በጣም አዘጋጅቼው ነበር። ልክ በተጧጧፈ ውጊያ መሃል እንዳለ ወታደር። አሁን ግን ካደጋው ተረፍኩ አይደል? ሌላ ነገር እየተመኘው ነው። አዎ ይህ ጦርነት እንደተጠናቀቀ የመጀመሪያው ምኞቴ ሆላንዳዊ ለመሆን ነው። ሆላንዶችን በጣም ነው የምወዳቸው። ይህን ሀገር በጣም ወደዋለሁ። ቋንቋቸውንም በጣም ስለምወደው እዚሁ መኖርና መስራት ነው የምፈልገው። የዛ ሰው ይበለኝ እንጂ የዓላማዬ ተሳክቶ እስከማይ የማልዋጥጠው ሰማይ አይኖርም። ንግስቲቱን ራሷን በደብዳቤ ከመጠየቅ ወደ ኋላ አይደለም። ከቤተሰቦቼ ተጽዕኖ ሙሉ በሙሉ ለመላቀቅ እያደረኩ ያለው ጥረት በየዕለቱ የተሻለ ውጤት እያሳየኝ ነው። ስለ እውነት ነው የምልሽ ጌቴ። ሕይወትን ከማማ በተሻለ ጽናት ነው እየተጋፈጥኩ ያለሁት። ስለ ፍትህ ያለኝ አመለካከት በምንም የማይነቃነቅና ስር የሰደደ ሆኗል። የምፈልገውን አውቃለሁ። የራሴ የሆነ አመለካከትና
የራሴ የሆነ ግብ አለኝ። ሃይማኖት፣ ፍቅር አለኝ። ራሴን የመሆን ከፍተኛ ፍላጎት አለኝ። በአጠቃላይ አነጋገር ሙሉ ሴት ነኝ። በውስጣዊ የመንፈስ ጥንካሬና በማይነጥፍ ወኔ የተሞላው ሙሉ ሴት። እግዚአብሔር እንድኖር ከፈቀደልኝ እማማ ከደረሰችበት የተሻለ ሰብአዊና አነስታዊ ብቃት እንዲኖረኝ አደርጋለሁ። አዎ ኪቲ፣ ሳልታወቅ እንደ ዘበት ማለፍ አልፈልግም። በሚቻለኝ ሁሉ ለዓለም ለመላው የሰው ልጅ እሰራለሁ። ያንቺው አና። የአና ማስታወሻ ባለታሪክ አና ፍራንክ፣ ተርጓሚ አዶኒስ፣ ተራኪ ዮሐንስ የትና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካዎች